ሆነሽ ነው? ፊትሽ እኮ ቀልቷል። ወንድምሽ በጥፊ መታኝ። ምን? እኔ እኮ አላምንሽም። ቆይ ለምን? እና በዚህ ሰዓት የምቀልድ ነው የሚመስልሽ? ታዲያ ቀላል ነገር እኮ አይደለም የምትነግሪኝ ቲጂ። እኔም ይሄ ነገር ባይፈጠር ምኞቴ ነበር፣ ግን እኔ ጥፋተኛ። እስር እያልኩኝ ናቀኝ። ቲጂዬ የምትነግሪ ነገር እኮ ታዲያ ቀላል አይደለም። ታዲያ ሌላ ምን ማድረግ እችላለሁ? ተይ እንጂ እንደሱ አትበይ። እና ታዲያ ምን ማድረግ እችላለሁ? እንዴት ቲጂ? ቆይ እያለቀሽ ነው? እሺ ቆይ ሚኪን እኔ ለማድረግ ምንድን ነው ማድረግ ያለብኝ? አሁንስ በጣም ሰለቸኝ። ተይ እንደሱ አትበይ ቲጂ። ይችን ደካማዋን ያላቃትም። እኔም አላቃትም፣ ግን በጣም ደከመኝ ሄሉ። እንደሱማ ብሎ ነገር የለም። ቆይ ማንን ደስ ይበለው ብለሽ ነው? እሺ ቆይ ምንድን ነው ማድረግ ያለብኝ? በቃ ሁሉንም ነገር ለኔ ተይው፣ እኔ አስተካክለዋለሁ። እባክሽ የሆነ ነገር አድርጊ። እሺ ምንም አታስቢ። ይቅርታ ጋሺ ደፈርሽኛ ትበለኝና ያደረከው ነገር ግን ትክክል አይደለም። ምን ላድርግ ብለሽ ነው ምትክ? የማይነካ ነገር እኮ ነው ያነሳችሁ። እንዲህ በዛ ሰዓት ላስብ። እሱማ ይገባኛል፣ እረዳሃለሁ። ራሴን መቆጣጠር ነበር ያቃተኝ። እኔ እንጃ ሌላ ነገር ራሱ አለማድረግ። አንተ ግን ደህና ነህ? እኔ እንጃ አላቅም። እውነቱን ለመናገር ምን እየተሰማኝ እንደሆነ ራሱ አላቅም። አይዞ የምረዳህ ነገር ኖሮ ብረዳህ ደስ ባለኝ። እዚህ ቁጭ ብለሽ ችግሬን መስማትሽ ራሱ አንድ ነገር ነው። በጣም አመሰግናለሁ። አረ ምን አርጌልህ ታመሰግነኛለህ ጋሺ? የምረዳህ ነገር ኖሮ ብረዳህ እኮ ደስ ባለኝ ነበር። አንቺ ግን እንዴት ነሽ? አሁን ተሻለሽ? አሁን በጣም ደህና ነኝ። የበለጠ ደግሞ ደህና ሆናለሁ። ብቻ ያልኩን አግኝቼልሻለሁ ብቻ በለኝ። ጊዜ የለኝም። ያልሽኝን ለማግኘት ያልገቡበት የለም። እባክህ ወደሆነ አቁማውን ስጠኝ። ለራሴ ተናድጃለሁ። አንቺ ምንድነው ሁሌ መናደድ እንዴ? እየቀለድክብኝ ነው? አረ አይደለም፣ እኔ እኮ አንቺን ለማገዝ እየሞከርኩኝ ነው። እባክህ እዛ የምታሞኘውን ይዳሙኝ። እሺ ለማንኛውም ይኸውልሽ ደሞ እንዳታበዥባት፣ ልትሞት ትችላለች። ኦቨርዶዝ ሆኖባት። ለኔ ለትዕግስት ስትል ለምን ድብና አትልም እንዴ? እንደዛማ ሪስክ አለው። ይኸውልሽ እንዳታበዥባት። እባክህ የማደርገውን አንተ አትነግረኝም። እሺ ለማንኛውም እኔን ከዚህ ጨዋታ ግን አውጪ። ቦቅቦቃ ሲያስጠላ። ወንድሜ እስካሁን ውጪ ነበርክ? ደግሞ ከምትክ ጋር ምን ታደርጋለህ? አሁን በጣም ደክሞኛል፣ ማውራት አልፈልግም። ስሚ አንቺ፣ በዚህ ሰዓት ከወንድሜ ጋር ምን ታደርጊያለሽ? እሱን ሄደሽ ወንድምሽን ብትጠይቂው ይሻላል። ትሰሚኛለሽ? ቦታሽን እወቂ። እዚህ ያለ ቦታሽ ሰው ላይ አትንጠልጠይሽ። እኔ ማንም ላይ አልተንጠለጠልኩ። አንቺ ባይሆን ጥላቻ ማይሆን ነገር እያደረግሽ ነው ያለሽው። አውቃለሁ። ሁሉንም ነገር የምታደርጊው ለገንዘብ ብለሽ ነው። ቆይ አንቺ ምን አይነት ሰው ነሽ? ዝም በይ በቃ። ስለማታውቂው ነገር እየቀባጠርሽ ነው ያለሽው። ስሚ፣ ብትጠነቀቂ ነው የሚሻልሽ። አይ ካልሽ ደግሞ ሌላኛው ግርሽ። በአንድ ድንጋይ ሁለቴ የምትመታ ደደብስ አይደለሁም። እሺ እሱን ደግሞ ሞክሪኝና በደንብ አድርጌ ነው ማሳይሽ። ወንድሜ ሄሉ፣ አሁን ምንም ነገር ማውራት አልፈልግም። ግን እኮ ማውራት አለብን። ስለምን ልታወሪኝ እንደሆነ ገብቶኛል። በቃ አሁን ማውራት አልፈልግም። ከነገሩ ለመሸሽ እየሞከርክ እንደሆነ አውቃለሁ። መስሎሽ ነው እንጂ አይደለም። ለመሸሽ መሞከር ምንም ለውጥ አያመጣም። ከተፈጠረው ነገር ምንም መሸሽ አትችልም። ወንድሜ ይቅርታ ብትጠይቃት አትሊስት ጥሩ ነው። ግን እኮ እሷም የተናገረችው ነገር ትክክል አይደለም። ይገባኛል እኮ፣ ግን ደግሞ አንተ ማለት የፈለገችውን ስላልተረዳት ነው። በአማርኛ እኮ ነው ያወራችው። እንዴት ነው ማልረዳት? ወንድሜ ደግሞ ምን ለማለት እንደፈለግኩ በደንብ ገብቷል። እሺ በቃ አሁን ግን ማረፍ ነው የምፈልገው። የምርህን ነው ወንድሜ? አዎ፣ አንቺን ቢ ማለት ይከብዳል። እሺ በጣም አመሰግናለሁ።
ደራደር። የኔ ቆንጆ ጠፋሽብኝ እኮ። ወንድሜን ለማሳመን እየሰራው ነበር። እና እንዴት ነበር? እውነት ለመናገር በጣም አድካሚ ነበር፣ ግን ደግሞ ተወጥቻለሁ። አታስቢ የኔ እናት፣ ምን እንደማደርግልሽ አታውቂ። ይኸው የተለመደውን ካደረግሽልኝ በቂ ነው። ለእሱ አታስቢ፣ የፈለግሽውን ያክል እልክልሻለሁ። አመሰግናለሁ ቲጂ። ግን ምን ተፈጠረ? ወንድሜና ምትክ በጣም እየተቀራረቡ ነው። እኔ ደግሞ ያን አልወደድኩትም። ምን ማለት ነው? ቆይ እንዴት ነው የሚቀራረቡት? አሁን እራሱ አብረው ነው የገቡት። ደግሞ እሷም ከስርስሩ ነው የምትለው። ይቺ ምናምንቴ። ቆይ ለምንድን ነው አልተወኝ ያለችው? እኔም ግራ የገባኝ እኮ እሱ ነው። ምን ማድረግ እንዳለብኝ እንኳን አላውቅም። ደግሞ እሱ እያመናት ነው። ቆይ ወንድምሽ ግን ዝቅ ያለ ነገር ነው አይደል የሚመቸው? ደግሞ እንደለመድሽው ሄደሽ እንደዚህ እንዳትይ። አሁንስ ተቃጠልኩ። ይኸውልሽ አሁን እዚህ መብሰልሰልሽን ትተሽ ነገ ምን ማለት እንዳለብሽ አስቢ። እሱስ ልክ ነሽ። በቃ ደህና ደህና መቼ ይሆን ጣጣችሁ የሚለቀኝ? ይኸውልሽ ቲጂ፣ ትናንት ስለተፈጠረው ነገር በጣም ይቅርታ። ይቅርታ መጠየቅ አይጠበቅም። ቤታዊ አይደል ያለሁት። ተይ እባክሽ እንደሱ አትበይ። እውነቴን ነው። እኔ እንደዚህ እንዲፈጠር ፈልጌ አይደለም። ነገር ግን ስለሚስቴ ስታነሺ ራሴን መቆጣጠር አቃተኝ። እኔ ግን ለክፋት አስቤ አልነበረም እንደዛ ያደረኩት። አንተ ግን ባገኘው አጋጣሚ ምንህም እንዳልሆንኩ ታስረዳኛለህ። እባክሽ እንደሱ አትበይ። ይቅርታ አድርጊልኝ በቃ። እሺ በቃ። እንዴት ማንተ መጨከን እችላለሁ? በጣም አመሰግናለሁ። ቤት እንዴት እንዳስጠላኝ ብታውቅ። አንተ ጋር እስክመጣ ነበር የጓጓሁት። ቆይ ደግሞ ምን ተፈጠረ? በእውነቱ በጣም ከባድ ነበር፣ ግን እኔ ፈትቼዋለሁ። እንዴ ይሄን ያህል ደግሞ ምን ቢፈጠር ነው? የማይሆን ነገር በዚህ አፏ ስለሚስቱ ስትቀባጥር በጥፊ መታት እኮ። እኔም እኮ ትላንት ማታ ሳገኛት ፊቷ ቀልቶ ነበር። እቺ ቅሌታም። ቆይ ትናንት ተገናኝታችሁ ነበር? አልነገረችሽም እንዴ? አገኘሁላት እኮ። እና ሰው የሚጎዳ ይመስላል? እንግዲህ አላቅም፣ ብቻ እንዳታበዛው ነግሬያታለሁ። ወይ ካልሆነ ሄጄ ላስቆማት እንዴ? አንቺ አብደሻል እንዴ? እንዴ ነው ሄደሽ የምታስቆሚያት? ግን ደግሞ አማራጭ አላጣም። ለምን ደግሞ አንቺ ፈራሽ? እንደማውቁ ከሆነ አንቺም ምትክን አትወጃትም። አዎ በጣም ነው የምጠላት፣ ግን ደግሞ ሰው እንዲሞት አልፈልግም። ገባኝሽ፣ ግን አንቺ እዚህ ነገር ውስጥ አትግቢ። ቆይ አንተ መድኃኒቱን እንደሰጣት ብታወራስ? አይ እንደሱ እንኳን አታደርግም፣ አቅሙ አይኖራትም። እስቲ እንግዲህ ተስፋ አደርጋለሁ። ወይ ጉድ! ወጎጉን ይዘሻል። ምን ፈልገሽ ነው? ውሃ አጠጣጥሽ ደስ ይላል። እስኪ ለኔም አምጪልኝ።
እንደ ዛሬ ሰው ጠብቄ አላውቅም። ምን ተፈጠረ? ከወንድሜ ጋር ታረቃችሁ አይደል? ከዛ በላይ ደስ የሚል ነገር ነው። ምንድን ነው እሱ? ንገሪኛ። ይኸውልሽ ነገሮች በፍጥነት ስለሆኑ ልነግርሽ ጊዜ አላገኘውም ነበር። ከአቤል አደንዛዥ ዕፅ ገዝቼ ነበር። ኧረ ለምን? ምን ነው ምንም አልመሰለሽም? ነግሮች ነው እንዴ? አዎ ፍቅረኛው አይደለው እንዴ? ከእኔ ምንም ነገር አይደብቀኝ። ይሄ ወረኛ ምን አለበት እስክነግርሽ እንኳን አፉን ቢቋጠር። ስነ ስርዓት። አቤላን እኔ ፊት አትናገሪው። አሁን እሱን ታየውና ሰጠሻት? አዎ እንደውም ዘገየው። ግን አላበዛሽማ? ካበዛሹ ጥሩ እንደማይሆን ነግሮኛል። ምን ነው ብቻ እንዳትሞት አስበሽ እንዳይሆን። ከሞተች በኋላ የሚመጣውን መዘዝ ነው የፈራሁት። በእርግጥ ትክክል ነሽ፣ ግን አትጨነቂ። የሚበቃትን ያክል ነው የሰጠኋት። እሺ ግን ከዛ ምንድን ነው እቅድሽ? ሚኪ የእሷን ትክክለኛ ማንነት እንዲያይ ይረዳዋል። በቃ እንደሱ ማሰብሽ ለነገሩ በጣም ጥሩ ነገር ነው ያደረግሽው። ይቺ ማትረባ ማንነቴን ባላሳያት ነው ያደለውም። አለቃትም። አሪፍ ነው። ምን ነው የደበረሽ ትመስያለሽ? አይ አልደበረኝም። ያው ዝም ብዬ ስለደከመኝ ብቻ ነው። እንደሱ ከሆነ ጥሩ። በቃ አንቺም እረፍት አድርጊ፣ እኔም ልሂድ። ሚኪ ሚኪ፣ ቆይ ምን ሆነ ነው እዚህ የተኛው? እዚህ ነው እንዳያደርገው? አዎ ነጋ እንዴ? እንዴት እዚህ ታድራለህ? መኝታ ቤትስ? ትናንትና ምትክ ደህና አልነበረችም። ለእሷ ለቅቄላት ነው። ምን ጭራሽ? ምን ነው ቲጂ ጮሽ እኮ። እንዴት አልጮህም? ብለህ ለገረድ መኝታ ቤት ለቀህ ወጣ? ተይ እንጂ ቲጂ። ቆይ እንዴት ያለ ንግግር ነው የምትናገሪው? ቆይ እያደረክ ያለው ነገር ትክክል ነው? ምን አደረግኩኝ? ለምንድን ነው ፊት እየሰጣት ያለው? ጭራሽ ታይቶ ተሰምቶ የማይታወቅ ነገር እኮ ነው። ታዲያ ምን ማድረግ ነበረብኝ? እራሷን ስታ ነበረ እኮ። እና ባራታ ምንድን ነው እንደዚህ መለማመጥ? ቆይ ለምንድን ነው ቤቱን የምታስደፍረው? ይሄ ምንም የሚገናኝ ነገር የለውም። ቆይ ጋሺ ምንድን ነው የተፈጠረው ነገር? ትንሽ አታፍሪ? ምድር የተፈጠረው እስቲ እባክሽ ቲጂ ነገሩን አታባብሺው። ጭራሽ እኔ ነኝ ነገሩን እያባባስኩ ያለሁት? ምትክ ምንም የምታስታውሺው ነገር የለም? አረ በፍጹም ጋሺ ምንም ነገር ነው ማላስታውሰው። እሺ በቃ በመጀመሪያ አንቺ ተረጋጊ። አስመሳይ! ሁሉንም ነገር ሆን ብለሽ ነው ያደረግሽው። ቆይ ለአንቺ ይህን ያክል ቀላል ነው የሰው አልጋ ላይ መጋደም? ምን? ለነገሩ ከእንዳንቺ አይነት ሰው የሚጠበቅ ነገር ነው ያደረግሽው። ምንም አዲስ ነገር የለውም። ቲጂ መጀመሪያ ስለ ነገሩ እንወቅ። ምን የምናውቀው ነገር አለ? ሁሉም ነገር ግልጽና የሚታይ ነገር እኮ ነው። ምናልባት ማየት ካልፈለግክ በስተቀር። ቲጂ እባክሽን አሁን ምን ማለት እንዳለብኝ ራሱ አላውቅም። ቆይ ያረኩት ነገር አለ እንዴ? አንቺማ ሀሳብሽ ከሱ ጋር መጋደም ነበር። ምን ጋሺ እውነት ነው? አሁንስ በቃችሁ። እንደውም እዚህ መሆን አልፈልግም። አንቺ ፈጣጣ! ቆይ ማን ስለሆንሽ ነው አልጋው ላይ የተኛሽው? እኔ አውቄ ያደረግኩት ነገር እንዳልሆነ ታውቂያለሽ። ዝም በይ ፈጣጣ። ምን እንደምትፈልጊ በደንብ ነው እሺ የማውቀው። እመኝኝ አይኔ ካንቺ ላይ አይነሳም። እሺ እኔም እኮ ናፍቀኸኛል፣ ግን ደግሞ ዛሬ አልመጣም። ተው እንጂ አትናደድብኝ የኔ ፍቅር። ቆይ አንዴ ልደውልልህ። ቆይ አንቺ ምን ሆነሽ ነው እንደዚህ በረገግሽው? ይቺ ምናምንቴ ጭራሽ የሚኪ አልጋ ላይ ተኛች። ቆይ እሷ ማን ናት? ምን? እኔ እኮ አላምንሽም። እኔም ራሴ እውነት ባይሆን በጣም ነበር ደስ የሚለኝ። ቆይ ግን እንዴት ተፈጠረ? ይቺ ደንባራ ያ የሰጠዋት አናቷ ላይ ወጥቶ ነዋ። ታዲያ አንቺ ነሻ ነገሩን ያመቻቸሽላት። አንቺ ደግሞ ቆይ እንዴት እንደዚህ ታያለሽ? እኔ ያ ይሆናል ብዬ መቼ አሰብኩ? ጭራሽ ወንድሜ አልጋ ላይ።
ስትታይ ግን የተናደድሽ ሳይሆን የተደነቅሽ ነው የምትመስዩ። አልዋሽሽም፣ በጣም ገርሞኛል። ጭራሽ ነበር ያልጠበቅኩት። ለነገሩ አንቺ ምን አለብሽ እኔ ላይ ሙድ ያዥ እንጂ ይመችሽ። ለማንኛውም ዋናው ነገር እሱ ምን አላት ነው። ወንድምሽን ታውቂዋለሽ። ጭራሽ አርጋውን ነው የለቀቀላት። ምን? ቆይ ልጅ ያሟል እንዴ? እኔ በጥፊ ብሎ ያባራታል ስል ጭራሽ እኔ በጣም ነው የተቃጠልኩት። ቲጂ በቃ አንቺ ራስሽን አታበሳጭ። እኔ እኮ ግርም የሚለኝ ነገር እሷ ላይ የምናደርገው ነገር በሙሉ በተዘዋዋሪ ሚኪ ጋር ነው እያቀራረባት ያለው። እሱስ እኔም ግራ ገብቶኛል። በዚህ እጄ አንቄ ነበር መግደል የምፈልገው። አንቺ ደፎር አሁንም እዚህ ተቀምጠሻል? ትሰምኛለሽ? አሁን ላይ ከአንቺ ጋር ማወራበት ምንም አቅም የለኝም። እሺ ደግሞ ምን ማለት ነው? አንቺ ነሽ እኔ ምን ማድረግ እንዳለብኝ የምትነግሪኝ? እጭ አሁንስ ቆይ ከኔ ምንድን ነው የምትፈልጊው? በቃ ሰው ሲጠላሽ ይግባሽ። ለምንድን ነው የማትወጪው? ቆይ አንቺ ጠላሽኝ ብዬ እኔ የሚሰማኝ ነው እንደሚመስልሽ? ምን ማለት ነው? ለማንኛውም እኔ ለእንዳንቺ አይነቱ ምደናበር ሰው አይደለሁም። ንጽህናዬን ደግሞ አንቺና አጋሮችሽ አወቃችሁ አላወቃችሁ ምንም ጥቅም የለውም። እሺ እኔ አንድ ፈጣሪና ጋሼ ካወቁልኝ በቂ ነው። ወንድሜን ለማሳሳት የወሰድሽው እርምጃ አልተሳካም እና እሱን ነው ንጹህነት የምትይው? ማን? እኔ? ቆይ እኔ ነኝ ጋሼን ለማሳሳት የሞከርኩት? ፈጣሪ ይቅር ይበልሽ። ለመጋደም ሄድሽው አንቺኑ ይቅር ይበልሽ እንጂ። እሺ ምንም ችግር የለውም። ዛሬ እኔ አንቺን አልፍሻለሁ። እሺ በገዛ ቤት የምታስፈራሪኝ? ቆይ ምን አይነት ደፋር ሰው ብትሆኝ ነው? ይኸውልሽ እኔ ደግሞ በጤናዬ እንደዛ እንዳላደረኩ በደንብ አውቃለሁ። እሱን ደግሞ ታይዋለሽ። ምን ማለት ነው ደግሞ? ይህንን ቆሻሻ ተግባርሽን የምንለጥፊበት ሰው እየፈለግሽ ነው? ነገርኩሽ፣ እኔ ምንም አላደረኩም። ዝም በይ እባክሽ። ይህን ተረት ተረትሽን የሚሰማሽ ወንድሜ እንጂ እኔ አይደለሁም። እሺ አሁን ብዙ ማውራት አልፈልግም። እሺ እዚህ መሆኔን እንዴት አወቅሽ? ሚኪ አንተ ራስህን ከምታውቀው በላይ እኮ ነው እኔ የማውቀው። ይገርማል። ምኑ ነው የሚገርመው? እኔ እንጃ፣ ሁሉም ነገር ነው የሚገርመው። ማለት ህይወት እንደዚህ ትሆንብኛለች ብዬ አስቤ አላውቅም። ሁላችንም የተጻፈልንን እኮ ነው የምንኖረው። ተሳስተሻል። እሱ አባባል ነው፣ የምርጫችንን ነው የምንኖረው። እኔን የገረመኝ ይህንን ህይወት መቼ እንደመረጥኩት ነው። እባክህ ሚኪ አትከፋብኝ። አንተ ስትከፋ ማየት አልችልም። ቆይ ሚኪ እስከ መቼ ነው የምትታገሳት? ጭራሽ ከባድ ስህተት እኮ ነው የሰራችው። እርግጠኛ ነኝ ሆን ብላ ይህን ነገር አታደርገውም። ምን ማለት ነው? ምትክም ሙሉ በሙሉ ባይሆንም በትንሹ አውቄያታለሁ። በፍጹም ሆን ብላ ይህን ነገር አታደርገውም። ታዲያ ማን አደረገው? አሁን የማስበው ነገር ትክክል አይደለም። ባይሆን ነው የሚሻለው። ቆይ ምን እያሰብክ ነው? ንገረኝ። የሄለን ፍቅረኛ ሱሰኛ እንደሆነ አውቃለሁ። ሄሉ ደግሞ ከምትክ ጋር አትዋደድም። ምናልባት ብቻ ሄለን አድርገዋለች ብለህ አይደለም አይደል? አላቅም። ምን ማሰብ እንዳለብኝ ግራ ገብቶኛል። እባክህን ሚኪ፣ ቆይ ሄለን እንዴት እንደዚህ ታደርጋለች ብለህ ታስባለህ? በፍጹም አታደርገውም። ሄሉ በጣም እልኸኛ ልጅ ናት። ምናልባት ለክፋት ባታስቡ ለማሸነፍ አድርገው ይሆናል። በፍጹም አታደርገውም። እሺ በቃ አሁን ብርድ ነው፣ ወደ ውስጥ እንግባ። እሺ፣ ግን ይህን የማይረባ ሀሳብ ይዘህ ሄሉዬ እንዳታስቀይማት። ቆይ ትናንትና ምንድን ነው የተፈጠረው? በእርግጠኝነት የሆነ ነገርም አለ። ወይ ጉድ! ወጎጉን ይዘሻል። ምን ፈልገሽ ነው? ውሃ አጠጣጥሽ ደስ ይላል። እስኪ ለኔም አምጪልኝ።
እንዴ እቺ ውሻ እርግጠኛ ነኝ ይሄንን ነገር እሷ ናት ያደረገችው። ቆይ ይሄን ነገር ለማድረግ ለምን አስፈለገ? እቺ ምን አይነት ባለጌ ሰው ናት? ቆይ እኔ ምትክ አይደለሁም፣ እሰራላታለሁ። ምን ፈልገሽ ነው? የአባትሽ ግዛት መሰለሽ እንዴ ዘው ብለሽ የምትገቢው? ትሰሚኛለሽ? ያቺ ተንከሲስ ባልደረባሽ ይሄንን ነገር እንዳደረገች በደንብ አድርገሽ ታውቂያለሽ አይደል? ምንድነው የምትቀባጥሪው? እርግጠኛ ነኝ አንቺም የኔ ተባባሪዋ ነሽ። አሁኑኑ ክፍል ለቀሽልኝ ውጪ። በደንብ አድርጌ ይሄንን ነገር አስታውሳለሁ። ውሃዬ ውስጥ የሆነ ነገር አድርጋብኛለች። ክፍል ለቀሽልኝ ውጪ። ጠብቂኝ እሺ፣ ማድርገው ነው ያውቃለሁ። እቺ ሴት በጣም አደገኛ ናት። ቆይ ምን ባደርጋት ነው የሚሻለኝ? እንደሷ የተዳፈረኝ ሰው የለም። ቆይ አሳያታለሁ። እቺ ደግሞ ምን አባቷ ሆና ነው ስልክ ማታነሳው? ቆይ አንቺ ደግሞ ምን ሆነሽ ነው? እቺ ገረድ እኔ ላይ አፏን ከፈተች። ምን ልሁን ነው የምትለው? ቆይ እባክሽ ችግር ተፈጥሯል። የምን ችግር ነው የተፈጠረው? የሆነ ነገር እንዳደረግሽ ታውቃለች። ምን? ቆይ እንዴት ልታውቅ ቻለች? እኔ ምን አውቃለሁ? እቺ ጠንቋይ የሆነች ልጅ። አንቺ ግን ምን ሆነሽ ነው እንደዚህ ሆንሽ? ሚኪ አንቺን ነው የጠረጠረው። አልገባኝም። ምንድን ነው የጠረጠረው? አቤል ሱሰኛ እንደሆነ ያውቃል እና ይህን ነገር ከሱ ተቀብለሽ ያደረግሽ ነው የመሰለው። ምን? ይሄማ አይሆንም። ተረጋጊ። እንደዚህ ስለሆንሽ ምንም ነገር ማድረግ አንችልም። ወይኔ ጉዴ ፈላ። እጭ እንደው አሁንስ። ሄለን እንድትረጋጊ እየነገርኩሽ ነው። አልረጋጋም። መረጋጋት አልፈልግም። ቆይሻው ምንድን ነው የማደርገው? አየሽ አይደል በአንቺ ጦስ ምን እየሆንኩ እንደሆነ። ድሮም አውቄው ነበር የሁለታችሁ እጅ እንዳለበት። አንቺ ደግሞ ምንድን ነው አፍሽን የምትከፍቺው? ሂጂ ከዚህ። ቆይ ምንድን ነው ያደረጋችሁኝ? እስኪ ተናገሩ። አንቺ ደግሞ መጮሽን የምትቀጥይ ከሆነ አልለቅሽም። ትሰሚኛለሽ? እንደዚህ አድርጋችሁኝ በፍጹም አለቃችሁ። አንቺ ደግሞ እኔ ምንም የማውቀው ነገር የለም። አሁን አርፈሽ ኩሽናሽን ግቢ። ትሰሚኛለሽ? ያደረግሽውን ነገር ካልነገርሽኝ አልሄድም። እንግዲያውስ እዚህ መጎለት ትችያለሽ። እኔን አይመለከተኝም። ሲጀመር አንቺ የዚህ ቤት ሰራተኛ ነሽ። ከፍለንሽ እንጂ ከፍለሽን አይደለም የምናሰራሽ። እንዲህ መሆንሽን የምትቀጥይ ከሆነ ግን ምን ትሰሙኛላችሁ? ሁለታችሁንም ፖሊስ ጣቢያ ነው የምገትራችሁ። እሺ? ምን ብለሽ ነው እባክሽ የምትገትሪኝ? ያው ዘመኑ እኮ ተለውጧል። ያደረግሽው ነገር በሕክምና የሚረጋገጥ ነገር ነው። እሺ? ታዲያ አንቺ ፈልገሽ ወስደሽስ ከሆነ ስለ አንቺ ማን ያውቃል? እኔ እንደዚህ አይነት ስራ አልሰራም። ተይ እባክሽ። ነው እንዴ? ጥፋተኛ እኔ ነኝ ከእናንተ ጋር ለመነጋገር መሞከሬ። ይቺ ባቄላ ካደረች አትቆረጠም። ተይ እባክሽ። አንቺ ደግሞ ምን ሆነሽ ነው? እኔ ተመናግረሽ የመጣሽው? ይሄ ሁሉ ነገር የሆነው በአንቺ ምክንያት ነው። እሺ? በእኔ ምክንያት? አዎ በአንቺ ምክንያት ነው። ቆይ እንዴት ነው በእኔ ምክንያት የሚሆነው? ትሰሚኛለሽ? በዚህ የማይረባ ቅድሽ አቤልዬን ያለ ጥፋቱ አሰደብሽው። ይኸውልሽ ደጋግሜ ነግሬሻለሁ። በአቤልዬ አትምጭብኝ።
ቆይ አንቺ ለምንድን ነው ነገሩ እንደዚህ እያካብድሽ ያለሽው? ምን ማለት ነው? ይሄ እኮ ቀላል ነገር አይደለም። አሁንስ በቃሽ። እኔን ጥፋተኛ የምታደርጊኝ ነገር በጣም ሰልችቶኛል። ግን ትክክል ነኝ። ይሄ ሁሉ ነገር እየሆነ ያለው በአንቺ ምክንያት ነው። ምንም ነገር የመናገር መብት የለሽም። ትሰምኛለሽ? እንደውም ከዛ ገገማ ባልሽ ጋር ገደል መግባት ትችላላችሁ። ምን አባሽ ነው ያልሽው? እስቲ ድገሚው። አንቺ ማን ሆነሽ ነው እሱን የምትናገሪው? አሁንስ ሰልችቶኛል። ለምንድን ነው የሆነ ነገር ሲፈጠር እኔን ጥፋተኛ የምታደርጊው? ምክንያቱም የአንቺ ደደብ አስተሳሰብ ብዙ ነገር እያስከፈለኝ ነው። ይኸውልሽ ገደል መግባት ትችያለሽ። አሁንስ ይሄ ንቀትሽ ትክት ነው ያለኝ። ይበቃሻል። ዝም በይ አንቺ። እስቲ አሁን ንገሪኝ፣ ማንን ነበር ስትሳደብ የነበረው? አትጩይብኝ። ትሰሚኛለሽ? እዚህ ነገር ውስጥ እንዳስገባሽ ራስሽ ታስወጭኛለሽ። እንዲያውም ልንገርሽ፣ አቤል ከአንቺ ጋር የሆነው በእኔ ምክንያት ነው። እሱ ደግሞ ምን ማለት ነው? አቤል አንቺን አይወድሽም። ከአንቺ ጋር እንድትታረቁ እኔ ነኝ ገንዘብ የከፈልኩት። ቆይ የሚወድሽ ነው እንዲህ የሚመስልሽ? ሲጀመር አንቺን ማን ይወዳል? ውሸታም! የአንቺን ተረት ተረት የምሰማሽ ነው እንደሚመስልሽ? የፈለግሽውን ነገር ማመን ትችያለሽ። የአንቺ ምርጫ ነው። ከመጣሁ እኮ ቆየሁ፣ ግን አንተ እያወራኝ አይደለም። ስታይ ምን እያልኩ እየቃምክ ነው? ታዲያ እየቃምኩኝ ሰው ሲረብሸኝ እንደማልወድ እንዴት እስካሁን አታውቂም? ግን እኔ እየረበሽኩ አይደለም፣ አዋራኝ ነው ያልኩ። ናፍቀኛል። እና እኔ ላገኝ ስልሽ የኮራሽ እኮ ራስሽ ነሽ። የኔ ፍቅር፣ ቆይ እኔ ባንተ ላይ እንዴት እኮራለሁ? ወንድሜ እኮ አንድ ከማትረባ ሴት ጋር ትዳር መስርቶ ነው። ኧረ እስኪ ንገሪኝ፣ ወንድምሽ አገባ? አዎ፣ ግን በጣም የምታስጠላ ሴት ነው ያገባው። ማለት ስትይ? ደህና ናት። ትዕግስትን አወቃታ? ማናት እሷ ደግሞ? ትዕግስት ናታ። ባለፈው ቦርሳዋን የሰረካት እኔ ሳልቅም ስለሰረኳት ማሰብ ጠፍቶብኝ እኮ። እሺ እሷ ትወደዋለች፣ እሱ ግን እድልን አገባ። እድል ደግሞ ማናት? ማለት እኔ ያውቃታለሁ? አዎ፣ እንዲያውም የሆነ ጊዜ ወንድሜ የኔን የትምህርት ቤት ክፍያ እንድትከፍል ብር ሰጥቷት ባንክ ስትሄድ አልሰረካትም? እሷንማ እንዴት እረሳታለሁ? ውበቷ አይኔ ላይ ነው። ምን ማለት ነው? ሄለን ደግሞ አሁን ይሄ ምን ያስኮርፋል? እኔ ፊት ሌላ ሰው ታደንቃለህ እንዴ? ሄለን ደግሞ ማድነቅ ምን ችግር አለ? ልቤን እንደሆነ አንዴ አንቺ ወስደሽዋል። እውነትህን ነው? አዋ ደግሞ እንዴት እንደናፍቅሽ። አይ ዛሬ እንኳን አልችልም። ለምንድን ነው የማንችለው? ብዙ አልቆይም። ወንድሜ ከመግባቱ በፊት ቶሎ መሄድ አለብን። ታዲያ ይህን ከእኔ ጋር ምን ያገናኘዋል? ማለት እኔ ስለ አንቺ እንጂ ስለ ወንድምሽም ስለ ማንም አይመለከተኝም። እኔ እኮ ከአንተ ጋር መሆኑን ሳልፈልግ ቀርቼ አይደለም፣ ግን አሁን ስለኛ ስለ አንቺ እንጂ ስለ ሌላ ሰው ማሰብ አልፈልግም። እውነት አቤል እኔን አይወደኝም?